የመጀመሪያ ሚስት አለች እሷ ያለች ሌላ ሴት ልታገባ ለአግባሽ ብለህ ስትጠይቃት ሚስት አለ ሆይ አለች የለኝም አልካት እሺ እና እሷ መጀመሪያው ኒካ ይወርዳል ወይስ አይወርድም እንዴት ነው የማይወርደው የለኝም ብለህ የለኝም ብለህ የለች አላቅማ እኔ ሰራት ነው አታቅም ማለት ነው መሐመድ ዘይድ እንደሚወርድ ለሰማችኋቸው አንድ ሰው ሚስት የለኝም ቢል በውሸት ማለት ነው ሚስት የለኝም ቢል ያው ሚስቱ ትፈታለች ብለው ነው ፈትዋ የሰጡት ይሄንን ፈትዋ ግን መለስ ብለው እንደገና ቢያውት በጣም የተሻለ ነው ምክንያቱም ያው ትዳር ነው ባልና ሚስት ማፋታት ስለሚሆን إذا قال رجل لست متزوجا يريد المزاح والكذب عن سو لتدار الليم بيل لا قلد يهون ويم دغمو لا وشتون ሌላ ሴት ሊያገባ ፈልጎ ላይ ሚስት የለኝም ቢል እዚህ ثم تبين انهم تزوج واعترف بذلك وقال اني امزه فما حكمه لو طياقه وزلي ذكر الفقهاء مثل هذه المسألة وهي إذا سئل رجل على كامرأة مستلة تبلو النسو بالطيق فقال لا أرين لن يمال وأراد الكذب ولم ينو به الطلاق يفلقوا مواشة نجي تكرنيا مستندر لا يوقع قال فتشن على السبب سويه فلا تطلق زوجته بذلك بزي مستوى تفتح لأنها كناية مكنياتهم هي سويه مستلين مالته أشمرنا كناية يبالا فتش ሁለት አይነት የፍች ቃላቶች አሉ አንደኛው ኪናያ ይባላል አሽሙር ነው ሁለተኛው ደግሞ ጦላቁን ሶሪህ ነው ፈትቼሻለሁ የሚል ግልጽ የሆነ ፍች አሽሙር ደግሞ የተለያዩ ቃላቶችን ተጠቅሞ አሻሚ የሆነ ፍችን ያሰበው ምንድነው ያሰበው እሱ ራሱ ነው የሚያውቀው ስለዚህ የሰው የሚስት የለኝም ቢል በዛህን አሽሙር ቃል ቢናገር ዋሽቶ ማለት ነው ኪናያ ፍችን ካልነየተ ሚስቱ አትፈታም ነው وانما لكل امرئ ما نوى كما قال النبي صلى الله عليه وسلم አንድ ሰው የነየተው ነው ለሱ ያለው አልነየተው ነገር ላይ ደግሞ ስለዚህ ሚስት የለኝም ቢል ሚስት ያለው ያወቀ ፍች ስላላሰበ ሚስቱ አትፈታም ነው ሚስት የለኝም ብሎ ቢዋሽ እና ይሄ አሽሙር ነው የሚባለው በትክክል በዚህ ሁኔታ ላይ ሚስቱ አትፈታም ምን ያሰበ እንደው ሲቀር ሚስት የለኝም ሲል አይፈትቻታለሁ የሚል ንያ ካለው ይዛግ የተፈታለ ትክክል ግን አሁን እሱ ሚስት አለው ሲባል ሌላ ሴት ለማግባት ፈጣረ ሚስት የለኝም ቢል ያቺኛዋን ለማዋሸት ፈልጎ ሚስቱ በዚህ ሁኔታ ላይ አትፈታም ነው ይሄን ፈትዋ እንግዲህ ምናልባት ሚዲያ ላይ ያለ በቴሌቪዥን መስኮት ላይ ያለ ሙባሸር ላይቭ የሆነ ጥያቄ ሲመጣ አንዳንድ ጊዜ ፈትዋ የሚሰጡ ሰዎችን የማሳሳትም ሁኔታ ነው ለምን ብትሉ ድንገት ሰውየው በዚህ መስአላ ላይ ሳይዘጋጅበት ድንገት ጥያቄው ሲመጣ አየር ላይ ነው ያለውና ላይቭ ነው ያለው ወይም አላሁ አለም ብሎ እስካልመለሰ ድረስ አስቸጋሪ ነው የሚሆነው ስለዚህ እንዳል ነገሮች ስለሚከሰቱ እንደው ዘወር ብለው መልሰው ኪታቦችን ገልበጥበጥ አድርገው መልሰው ይሄንን ፈትዋ ቢያስተካክሉት የሚል ሐሳብ አለኝ ለማለት ያክል ነው ሰላም አለይኩም